ሰላም ሰላም፣ እንኳን ወደ ማበጠሪያ ቲዩብ በሰላም መጣችሁ። እኔን ከዚህ በፊት አይታችሁን ማታውቁ ከሆነ ስሜ አቲፍ አብዱራህማን ነስሮ ይባላል። በዚህ ቻናል የተለያዩ አሪፍ ነገሮችን ማሳይበት ቻናል ነው። እንኳን በሰላም መጣችሁ። ኢትዮጵያ ውስጥ ለመጀመሪያ ጊዜ ኤምኤምኤ ውድድር ይደረጋል በጌታቸው አማካኝነት። እኔ በጣም ማደንቀው ሰው ነው። በነገራችን ላይ ህልሜ ነው እየኖረ ያለ ሰው። ኤምኤምኤ ማታውቁ ከሆነ መላ ሰውነትን ተጠቅሞ መጣላት ሪንግ ውስጥ ማለት ነው፣ በስፖርታዊ ጨዋነት። በዚህ አጋጣሚ ጌታቸው ድጋሚ ላመሰግን እፈልጋለሁ። ኢትዮጵያ ውስጥ ለምታደርገው የስፖርት ንቅናቄ እኛ ሀገር ቢኖሩ ብለን የምናስባቸው ነገሮች የፋይት ውድድሮችን እዚህ ሀገር ላይ የአሪፍ ጂሞችን በመገንባት የውጭ ውድድሮችን እዚህ ሀገር ላይ በማምጣት የምታደርገውን እንቅስቃሴ ላደንቅልህ እወዳለሁ። ወደፊት አብረን ብዙ መስራት እንችላለን ብዬ አስባለሁ። ስለዚህ በሱ አዘጋጅነት ይደረጋል። አሪፍ ነገሮች አሉ በንቃተ ህሊናና በጁጂትሱ መካከል እና እዛ አዲስ አበባ ሄደን ያለውን ነገር አሳያቸዋለሁ። አሁን ሰዓት በጣም ረፍዷል። ወደ አዲስ አበባ መሄድ አለብኝ። ቤቴ እንደምታዩት በጣም ነው የምታምረው። ከኋላ ከታያቻችሁ እና ዝርክርክ ብላለች። ስንመለስ ከዛ ማጸዳው ይሆናል እና ማበጠሪያ ቲዩብን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድታገዙኝ እፈልጋለሁ። ይህ የመጀመሪያ ቪዲዮ ነው እና ከዚህ በኋላ ብዙ መሰራቸው ነገሮች አሉ። ስለዚህ ሰብስክራይብ እንድታደርጉልኝ እፈልጋለሁ። እዛ አዲስ አበባ ደግሞ ያለውን ነገር በደንብ ማሳያችሁ ይሆናል። በዚህ አጋጣሚ ማመስገን የምፈልጋቸው ሰዎች አሉ። ሰው አልኩኝ በስተት ነው። አላህ ማመስገን እፈልጋለሁ። ሲቀጥል ደግሞ እኔ ራሴን ማመስገን እፈልጋለሁ። ከዚህ በኋላ ህልሜ የምኖረው ይሆናል። እናንተ አሪፍ ነገሮችን ማሳያችሁ ይሆናል እና እንድትከታተሉኝ እፈልጋለሁ። ስሜን ላስታውሳችሁ፣ አቲፍ አብዱራህማን ነስሮ ይባላል። ሌትስ ጎ ወደ አዲስ አበባ። ይሄ ማናጀር ነው እዚህ ጋር የምታዩት። አስፈሪ ሰውዬ። ይኸውላችሁ ብዙ ሰዎች እኔ ነፍሰ ገዳይ ይመስላችኋለሁ ማለት ነው፣ ግን ምን ነው የሚመስለው? እስቲ ንገሩኝ። እኔ እንደ ሀሳብ ማለት ነው የጆኒና የንቃተ ህሊና አሸናፊ ሴዶን ቢገጥመው ብዬ አስባለሁ። ምን ታስባለህ? ማርያምን በጣም በይስተ ነው የሚሆነው ማለት ነው። እና ማን ያሸንፍ ይመስላል አንተ? ከንቃተ ህሊና ጆኒ? እኔ ብዙም ጊዜ ይኸውልህ ምንም ያክል አንበሳ ነኝ ብሎ ቢያወራ ሪንግ ውስጥ ሲገባ ነው አንበሳው ማን እንደሆነ የሚታወቀው። ገብቷል? ገዘፈ ወይም ጡንቻ ሼፕ በያዘ ምናምን አይደለም። እና ታዲያ ጆኒ እኮ ጡንቻ አለ ማለት አይቻልም። እንደውም አቋሙ የእንቁራሪት ነው የሚመስለው። እኔ አላልኩም። ጆኒ ምን መሰለህ ድርጅት ውስጥ ቴክኒካሊ በደንብ ስላዳበረ ያ ነገር ደግሞ ፊዚካሊ ለውጥ እንድታመጣ አያረግም። በጣም ያለ ጡንቻ ምናምን እንዲኖር አያረግም። ግን ስትሬንግዝ እና ቴክኒካሊ ነገር ስለሆነ ያንንም ይሄ ነው ማለት አችልም። እዛ ሪንጉ ላይ በሚያሳየው ፐርፎርማንስ ነው ልትገምተው የምትችለው እንጂ አሁን ባለበት ሁኔታ ላይ እንደዚህ ነው ብሎ ማለት ይከብዳል። እኔ ከምንም በላይ የጆኒን ኮንፊደንስ አደርጋለሁ። ቴክኒክም ያለው ይመስለኛል ከበጅጅስቱ ማለት ነው። ንቃተ ህሊና ደግሞ ልብ አለው። እኔ ንቃተ ህሊና ላይ አንድ ማምነው ነገር ቢኖር ምን መሰለህ ረዥም ፋይቶችን ወይም ረዥም አይነት ትሬኒንግ ትንፋሽን እንትን የሚል አይነት ትሬኒንግ የሰራ ከሆነ ጆን ሊቋቋመው አይችልም። ይሄ ቴክኒካሊ ጅጅስቱ ደግሞ ምናምን ሎክ አድርጎት ምናምን ካልሆነ በቀር እንዲቆሜ ፋይት አደርጋለሁ ከሱ ጋር ማለት እጅግ በጣም የሚከብድ ነው ብዬ አስባለሁ። ግን እንዳይያዝ ነው የሚፈልገው። ከተያዘ ችግር ነው። ባይያዝና ርቀቱን እየተጠበቀ ፋይት ቢያደርግ የማሸነፍ እድሉ በጣም ሰፊ ነው ብዬ አስባለሁ። ጆኒ ያሸንፋል ብዬ አስባለሁ። ያሉት ንቃተ ህሊና ጋር ነው፣ ግን ያሸንፋል ብዬ ማስበው እና በአጠቃላይ ማን ነው መደገፈው? ንቃተ ህሊና ያሸንፋል ብሏል። እኔ ደግሞ ጆኒ ያሸንፋል ያለው እንወራለን ይቻላል። ግን አንተ ቃልን አትጠብቅም። ቃልን ይኸው ቪዲዮ ፊት ቃልን እጠብቃለሁ። ሰበር እንወራለን። 5 ሺህ ብር ጆኒን ብዬ 5 ሺህ ብር ተወራርቻለሁ። ስለዚህ ጆኒያችን ታሸንፋለህ። አሁን ደርሰናል፣ ቦታው ላይ ደርሰናል። ፕሮግራሙ የሚጀምረው 10 ሰዓት ነው። እኛ አሁን 9:45 ነው አሁን ያለንበት። አሁን ፕሮግራሙ የንቃተ ህሊና ነው። ስለዚህ ከዚህ በኋላ የተከታተለን የጆኒ የንቃተ ህሊና ፕሮግራም እናሳያችሁ ይሆናል። በጣም አደገኛ ላይፍ ነው። ሪስክ አድርገን የምትገባው የእናንተ እንደዚህ መሆን የእኛን ከፍታ ያሳያል። ወደፊት ትልቅ ነገር እንደምናደርግ ቃል ገባላችኋለን። በዚህ ስፖርት ሌላ ኃይለ ገብረስላሴንና ወይም ደግሞ ነትሮሽን ወይም ደግሞ ሌሎቹን አድዋጮቹን ነው መተካት የምንፈልገው። እኛ በኢትዮጵያ ባንዲራ ይዘው የሚያፈርሙ ወጣቶች የምንፈልገው። በሚፈልጉ ሰዎች ሬዲዮ
እንቀይረዋለን፣ ጀርባችንን እንቀይረዋለን። ንቃተ ህሊና ቴንክ ዩ ሶ ማች ለፓርትነር የኤምኤም ፕሮግራም ዊ አር ወርልድ ክላስ። አሁን ኢትዮጵያ ያለችበት ደረጃ ጎበዝ እንዳትሸወድ። ዊ አር ዘ ሀብ ኦፍ ቱሪስት ወደድን ጠላን እዛ ጋር ደርሰናል። እንዲህ አይነት ፕሮፌሽኖች ሲጨመሩበት ግን የበለጠ እንሄዳለን። አንድ ነገር ልንገራችሁ፣ 8ኛ ክፍል ላይ ማንበብ አልችልም ብሏል ወንድሜ። እውነት ነው። የሰው ልጅ ግን 8ኛ ክፍል ማንበብ ባይችልም ዛሬ ሰርቶ ጨርሶ እንደዚህ ሰብስቦ የሚዲያ ፕሬስ ሆነው እዚህ ጋር አድርሰውናል። ውጤት ማለት ማሸነፍ ማለት ራስን ማሸነፍ ነው። የመጀመሪያ ራሱን ያሸነፈው አይታችኋል። ቦንጋ በሱ ውስጥ እየተገለጸች ነው። ኢትዮጵያ በሱ ውስጥ እየተገለጸች ነው። ለምን? ሰርቶ ስለመጣ። ሰርተህ ስትመጣ የጠሉ ወዳጆች ሁሉ ዘር ቆጥረው ዘመድህ ይሆናሉ። መቼም የሰራችሁ ቀን ህይወታችሁ ላይ የሰራችሁ ቀን የማትለወጡበት ምንም አይነት ምክንያት የለም። ቅድም ጀምሮኛል። ኢነርጂው ደስ ይላል። ላደርጎ ፈልጋለሁ አንድ ሞራል በነገራችን ላይ ፕሬስ ኮንፈረንስ ማድረግን ከዚያ በፊትም ኤኒ ሶሻል ሚዲያ ኢንፍሉዌንሰር ቲቪ ኤኒዋን ኤክሰፕት እኔ ጆኒና ንቃተ ህሊና ብቻ ነበር ፑሽ እያደረግን የነበረው። ከብዙ ሰዎች ጋር ይጣላል ምናምን እዚህ ያደረስነው ኦንሊ ፐርሰን ሲከራከር የነበረው ሰው የቀለደ ነው። በቀልድ ውስጥ እንደሆነ ቃል ይበልጥ የቀለደ በጣም ፕሮሞት ያደረገ የነበረው ሰው ነው። ያ ቪዲዮ ቢቢአይ ትኬት እና ብራንድ ካለ ብለት ይነማል ጨዋታ ንቃተ ህሊና ወይም በስም ዮሐንስ ምስክር ከእንግዶቹ ጋር የሚከፍት Are you ready? Yes. Are you ready? Yes. ዝግጁ ናችሁ? አዎ። ይገባል። እሺ ባባዬ ማነው ስሙ? እሺ እንኳን ደህና መጣ። ስንት ብር ነው? 110 ሺህ። እዚህ ጋር 110 ሺህ ብር ተቀምጧል። የሚመለከተው ወደዚህ ጋር ይምጣ። 200 ሺህ ብር እያለ ነው። እዚህ ጋር እጅ ይታየኛል። ና እያወጣል 200 ሺህ ብር ላይ ደርሰናል። ስለዚህ ማስቀጠል አለብህ። ኧረ እኔ በስተት ነው ቁጥጥርና ተሳሳት ይቅርታ መስጠት ነው። በጣም ለምሳሌ ወለጅ ስለሆነ በተለይ ታዳጊ ወጣቶች በዚህ ፕሮግራም ብዙ መማር አለባቸው። እኛም ተመረደን አንድ ሰው በራሱ ላይ ለውጥ ከሰራ ይህ ደረጃ መድረስ ይችላል። ጎዳና ተዳዳሪ ነበር 8ኛ ክፍል ነው። ዛሬ ግን ራሱ መሻሽል አሸንፎ ዓላማ ያለው ሰው ሁሉ ሰው ሲያየው ሳያከብረው ስራው ላይ ያተኩራል። የምትሰራውን ስራ ላይ አተኩረህ ሌት ተቀን የምትሰራው ማታሳካበት ምንም የዛሬ ፕሮግራም ታይቶበት ያሸነፈ ምንም ማለት ስኬት ማለት ነው ሂደት መድረሻው። ስለዚህ ሂደቱን ግልጽ ያሳየ አስበው የተወለደበት ትንሿን የቦንጋ ከተማ እንዴት እንዳሳለ
እና ያላችሁበት ቦታ አይገድባችሁ ነው ያለበት ቦታ ተጠፍተው ለከተማው ወደሳል አላማ ይኖር ጠንክረህ ስራ ከትንሹ ጀምሮ የፈለግበት ቦታ ለመድረስ ደግሞ የሚያግድ የሰራ ሰው ደግሞ ፈጣሪ ያግዘው። ስለዚህ ለዛሬ ፕሮግራም ይህንን ፕሮግራም ላዘጋጅ በራሱ ወጣት እናንተ ነው ስገራን ይኸውላችሁ በጣም በሚገርመው ፀጉር የሌለው እሱ በማበጠሪያ ነው ኢንተርቪው ያደረጉትና ማበጠሪያ ሊሰጠኝ ነው። ማበጠሪያዎችን ደግሞ በደንብ ያደገ ያለ ጥሩ የሶሻል ሚዲያ ፕላትፎርም ነው። ባካችሁ በተሻላችሁ መጠን በቻቱን ፕሮግራም ሼር ሰብስክራይብ አድርጉ፣ አሳድጉ። ነገ ከዚህ ፕሮግራም ላይ እንዴት ነበር ፕሮግራሙ? እንደሆነ ይወዛል ኢነርጂ አሪፍ ተፈጥሯል። ጨረታ መጋር ምናምን ብቻ ይወስዱልኝ ማሚያሽን ስዱ ማሻአላ ወይም ጥያቄ ማሻአላ ነው ሰንታለ አክሽን ያጀን ፕላስ ደግሞ ናቹራል እና ስታንዳርድ በጣም ሴቱ ማሻአላ ሴቱ ይችላል ለካ እንታተ ነው ሴዶንም ግን ሪስፔክት በደንብ እኔ ቻሌንጅ እያሰብን እና የሆነ ፓሽናት ሴቱ ማሻአላ አሳባ ሀሪፍ በጣም አሪፍ ነው። ምናልባት ያው አሁን ከሄደው ፋይፍ ላይ ወጣተዲያ ነው ስለዚህ ይካተዲና እና ሴት ነው ጊቭ የሚሆነው ያተቸኝ ስለዚህ እንታተዲያ ያልኳት አንድ ደግሞ በጣም ደህና ማበጠሪያችን ሰብስክራይብ ኦኬ ማበጠሪያችን ሰብስክራይብ እና አሁን ከፕሮግራሙ ተመልሻለሁ። ትንሽ ቆየሁ ከገባሁ ደክሞኛል። ልብስ ቀይሬ ምናምን ተጣጥቤ እናንተ ጋር መምጣቴ ነው እና ከፕሮግራሙ የታዘብኳቸው አንዳንድ ነገሮች የምነግራችሁ ይሆናል። በመጀመሪያ ፕሮግራሙ እንዴት ነበረ የሚለውን ነገር ልመልስላችሁ። በቃ ከጠበቁት የተወሰነ ወርዶብኛል። እዚህ ቻናል ላይ ሀቅ ነው የምናወራው። ከጠበቁት የተወሰነ ያህል ወርዶብኛል፣ ግን ደግሞ አሪፍ ፕሮግራም ነበረ። እዛ ፕሮግራም ላይ የተደሰትኩበት ነገር ማደንቀውን ሰው አግኝቻለሁ። ጌታቸው ስፒሪት ቦክስን አግኝቼ ሰላም ብየው የተወሰነ ማውራት ብችል አሪፍ ነበረ። ግን ደግሞ እንደምታዩት መጀመሪያ ስቴጁ ላይ ወጣሁኝና አንዴ ማውራት ፈልጋለሁ ምናምን ብዬ ሰውዬውን ጠይቄው ነበር። አሁን ቆይ ምናምን ብሎኝ ነበረ። ከዛ ከተመለስኩ በኋላ ድንገት የሆነ ሰዓት ላይ ነጌታቸው ምናምን እዛ እንትኑ ላይ ስቴጁ ላይ ወጣው። የዛኔ በቃ ዝም ብዬ እኮ ነው እጄን አንስቼ ጌታቸው ይመቸኛል ምናምን ብዬ ላውራ ነበር። ከዛ ሰውዬው ና ምናምን አለ። ከዛ እኔ ወንድማቸው በቃ ዝም ብዬ ወጣሁኝና አላሰብኩበትም ምን እንደምል። መጀመሪያ አሁን ሄጅ በሄድኩበት ሰዓት ብዙ ላውራ የምችለው ነገር ነበረ። ከዛ ና ምናምን ካለኝ በኋላ አላሰብኩበትም እና ምን እንደምል ግራ ገባኝ። ዋና ጌታቸውን ሰላም ማለቴ በቃ ብዙ ነገር ማውራት ፈልግ ነበር። ጌታቸውን ሰላም ብዬ ብቻ ነው የወረድኩት። ኬመኒም ነበረ ሚኮማይኮም ነበረች እዛ ጋር በቃ ያለው ነገር ሰላም ምናምን ብያቸው ወረድኩኝ። ግን እንኳን ያን ነገር አደረኩት። ሌላኛው ነገር ቃለ መጠይቅ ያነሳው ይቅርታ ስምህን በመርሳቴ በጣም ይቅርታ። በጣም ማከብረው ሰው ነው። ብዙ መድረኮች የሚመራ ሰውዬ ነው። ሰውዬ ስል ከንቀት አይደለም እንድትረዱኝ ይፈልጋለሁ። እና በጣም ማከብረው ሰው ነው። ብዙ ጊዜ ቲክቶክ ላይ ዩቲዩብ ላይ እንደውም የሆነ ፖድካስት ላይ ቀርቦ ረጅም ሰዓት ሳዳምጠው ነበር ስለ ሶሻል ሚዲያ ምናምን ነገር ሲያወራ ነበረ እና በጣም ማደንቀው ሰው ነው። በጣም ያወራው ነገር በጣም ተመችቶኛል። ቆሜ ሳዳምጠው ነበረ እና ሌላኛው ነገር ደግሞ ንቃተ ህሊና ያወራው ወሬ አሁንም ድረስ ውስጥ ተሰምቷል። ተመችቶኛል። የምር ረጅም ወሬ ነው ያወራው። ግን ቆይ እኛ ምን ይመለከተናል እንድትል የሚያደርግ ወሬ ነው ያወራው ንቃተ ህሊና። ግን ደግሞ መሀል ላይ ያወራት ቁም ነገር አሁን አንድ ለቺ ምክር ወጣቶች ልብ ብላችሁ አድምጡኝ። አንድ ሰው ህልሙ ላይ ከለፋ ከደጋገመው ያን ነገር የማይሳካበት ምክንያት የለም ብሎ የተናገራት ንግግር ውስጥ ይቀርታለች። እና ደግሞ እኛ እዚህ ዩቲዩባችን ላይ እንለፋለን፣ እንደክማለን፣ እንታተራለን። መጫን ነገር የለም አንድ ቀን ይሳካል። እና ንቃተ ህሊና ሪስፔክት። ሌላኛው ነገር ደግሞ ኬሞኒን አግኝቼው ነበር ቃለ መጠይቅ አድርጌለታለሁ። እዛኛው ቪዲዮ ላይ አይታችሁታል ብዬ አስባለሁ። ኬሞኒ አድናቂሽ ነኝ፣ ትመችኛለች። እኔ ከሁሉም አወራር ላይ ከማውቃቸው ሰዎች ኬሞኒ አወራር ይመቸኛል። በቃ እንዴት እንደሆነ አላውቅም፣ ግን የአማርኛ ሶማሊኛ አይነት አወራር ነው የሚያወራው እና በጣም ይመቸኝ። ኬሞኒ ትመችኛለች። ሚኮማ
ማይኮ ላይ ያደረግሽው ነገር በጣም ምናምን በቃ ቢግ ላቭ ቢግ ሪስፔክት የሚያሰጥ ነገር ነው። ብዙ ማውራት የምፈልጋቸው ነገሮች ነበሩ ፕሮግራሙ ላይ። ስለዚህ አሁን ወደ ቀጣይ ወደ ቅዳሜ የሚደረገው ፋይት ስናል እኔ ማለት ነው እንደ ሀሳብ ቻሌንጅ እንደውም እያስጀምርኩ ነው። የጆኒ ጂጂትሱ አሸናፊና የንቃተ ህሊና አሸናፊ የሴዶ ማርሻል አርትን እንዲጋጠሙ ፈልጋለሁ እና ይሄን ቻሌንጅ እያስጀመርኩ ነው። እናንተም ኮሜንት ስር ይሄን ቻሌንጅ ተቀላቀሉት። በእኛ ትብብር የማይደረግ ነገር የለም። ሁለቱ አንድ ላይ የሁለቱ አሸናፊ ሴዶ ማርሻል አርት የሚገጥም ይሆናል። በእኛ ትብብር ማናረገው ነገር የለም ብዬ አስባለሁ እና ይሄን ፋይት እኛ ራሳችን እንፈጥረዋለን። ካልሆነ ጌታቸው ይሄን ነገር መታይ ከሆነ አዘጋጅ፣ ካላዘጋጀ እኔ ማዘጋጅ ይሆናል። ይሄን ፋይት እኔ ሴዶ ማርሻል አርት ሲጣላ ሪንግ ውስጥ ሲጣላ ማየት ፈልጋለሁ እና ከንቃተ ህሊና በጣም ጀግና ልብ ነው ያለው። ምንም የማይቻል ነገር እንደሌለ እያሳየን ነው እና ቢግ ላቭ ቢግ ሪስፔክት። ቦታ ቀያየርኩት መሰለኝ። ማይቻል ነገር የለም። ከአትችልም ተብለ ከስንት ነገር ከ10ኛ ክላስ ማንበብ ማችለው ሰውዬ የኦል ሁለተኛ ስትወጣ አሁን ይሄ ምን ይባላል? ቴክኖሎጂ ይባላል። እኛ ምን እንችላለን? ይሄን ቻናል አሁን ይሄ የመጀመሪያ ቪዲዮ ነው አይደል? በአንድ ወር ውስጥ 10000 ፎሎወር በሁለት ቪዲዮ 10000 ፎሎወር አልኩኝ ሰብስክራይብ እንደምናደርሰው እንችላለን። ላይኳን ሼዋን ሰብስክራይቧን እየተጫናችሁ አገዙኝ። አሪፍ ነገሮችን ማመጣላችሁ ይሆናል። ሌላኛው ነገር ደግሞ ስለ ጆኒ ጂጂትሱ ማውራት ፈልጋለሁ። ጆኒ ትመችኛለሽ። ጆኒ እኔ በዚህ ፋይት በእርግጥ አሁን የሄድኩበት የንቃተ ህሊናን ጆኒም እንደዛ አይነት ፕሮግራም ብታዘጋጅ አሪፍ ነበረ፣ ግን ካልሆነም ያው ፋይቱ ላይ ማይ ይሆናል። ግን ተሸነፈ እንዳታዋርደኝ 5000 ብር ተወራርጄብሃለሁ። መለል ነው ጆኒ ትችላለህ፣ ብቃት እንዳለ አምናለሁ። የሰራ ሰው እድሜ ልኩን በዛ ነገር ያሳለፈ ሰው ፐርፌክት የማይሆንበት ምክንያት የለም። ለትምህርት አልተፈጠርክም ቢባል አንድ ሰው እዛ ትምህርቱ ላይ እዛ ነገር ላይ ከደጋገመ ከጣረ ማይቻልበት ምክንያት የለም። ከሰጦ ካለው በላይ ሊሆን ይችላል ያኛው ሰውዬ እና ለምሳሌ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በጣም እግር ኳስ ላይ ስለደጋገመ ትሬኒንግ ስላደረገ ነው እዚህ ነገር ላይ ደረሰው። ስለዚህ እኔ የሜሲ ፋን ነኝ፣ ግን ክርስቲያኖ ሮናልዶ መሆን ይቻላል። ማይቻልበት ምክንያት የለም። እኛም እዚህ ቻናል ላይ ኮንሲስተንት ዲሲፕሊን እናደርጋለን። ቻናሉን ኢትዮጵያ ውስጥ አሉ ከሚባሉ የዩቲዩብ ቻናል ማዕከል እንሰቅለዋለን፣ ከላይ እናስቀምጠዋለን እና ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ማየት፣ ሼር ማድረግ፣ ሰብስክራይብ መንካት፣ የደውሏ ምልክት መጫን። ግን ይሄ የመጀመሪያ ቪዲዮ ነው። ስለዚህ ከዚህ በኋላ ማለት ነው አሪፍ ነገሮችን ማሳያችሁ ይሆናል በዚህ ቻናል። እንደ መጀመሪያ ቪዲዮ አሪፍ ነው ብዬ አስባለሁ። ቲክቶኬንም ከዚህ ስር ማስቀምጥላችሁ ይሆናል። ኢንስታግራም አካውንቴንም ከዚህ ጎን ማስቀምጥላችሁ ይሆናል። እናንተ ሁሉንም መከታተል አለባችሁ። እኔ ለእናንተ ስል ማልገባበት እንጥሮቶስ የለም። ቢግ ላቭ ቢግ ሪስፔክት። ፎሎወሮቼ መሀል ሜክሲኮ መሀል ዩቲዩብ ላይ ነን። በጣም አወራው መሰለኝ። ለጊዜው ጨርሻለሁ። ፋይቱን ደግሞ ቅዳሜ ዕለት ነው ፋይቱን። ስለዚህ ፋይቱንም ከኔ ጋር አብራችሁ እንድታሳልፉ ፈልጋለሁ። እያንዳንዱን ነገር ቀርጽላችኋለሁ። ብዙ ሰው እዛ ማገኝ ይሆናል። ሁሉንም ቃለ መጠይቅ ልክ እንደዛሬው ማደርግላችሁ ይሆናል። ስለዚህ ላይኳን፣ ሼሯን፣ ሰብስክራይቧን እየተጫናችሁ ፒስ አውት።